ለዛሬ ማለት ነው አንድ ቃል እንይዝና በአንድ ቃል ብዙ ነገር እንማራለን። እሺ በአንድ ቃል ቃሏ ምንድናት መሰለክ? መሮጥ በእንግሊዝኛ ምንድነው? ራን። ጥሩ። ስለዚህ ቱዴይ የምናወራው ስለ ራን የምትባለው ቃል ናት ማለት ነው። ራን መሮጥ ነው ብለኸኛል። ሌት ሚ ጊቭ ዩ አ ሰንተንስ። ከዛ እሱን በማለት ትነግረኛለህ። እሺ ራን መሮጥ ነው ብለሃል። ጥሩ። እሺ አይ ራን ኤ ስሞል ቢዝነስ ካልኩኝ ምን ማለቴ ነው በአማርኛ? አይ ራን ኤ ስሞል ቢዝነስ። እየሮጥኩኝ ቢዝነሴን የሆነ ቦታ አደረስኳት ነው። አይ ራን ኤ ስሞል ቢዝነስ። ራን መሮጥ ብለናል፣ ግን እዚህ ጋር መሮጥ ማለት አይደለም አይደለ? እስኪ ኮንቴክስቹዋል ለመተርጎም ሞክር። እንትን ነው የሆነ ራን አረጋለሁ ራን አረጋለሁ ምንድነው? ራን አረጋለሁ እመራለሁ። ጥሩ። ስለዚህ አነስ ያለ ድርጅት ኦር ቢዝነስ ወይም ስራ እመራለሁ ወይም አስተዳድራለሁ። ልክ ነህ? yes አያ ኮንቴክስቹዋሊ መተርጎም ቀላል ነው። አነስ ያለ ድርጅት እመራለሁ። አሁን ራን ማስተዳደር ኦር ማስኬድ በተርጉሙ በደንብ እንላመድበታለን ማለት ነው። ራን ማስተዳደር። እሺ አሁን በሚነገር ሴንቴንሶች ምን ትለኛለህ? እሷ የአባቷን ሱቅ ታስተዳድራለች። ሺራን የሚባል ነገር የለም። ለሺራን አንልማ። ለሺ ምንድን ነው የምንለው? አያረሳሁ በቃ ቆየህ ከተባርክ ጋር ለሺ ቨርብ ኤሳል የምንጠቀመው። ስለዚህ she runs her father business. her father አባቷ ነው። የጨምርልኝ የአባቷ she runs her father's apostrophe s የለመጨመር እሺ እንጂ she runs her father business ካልክ አባቷን ድርጅት ነው እንጂ የሌለው። ኦኬ so she runs her father's shop ሱቅ ስላልኩኝ እስኪ በለው ሙሉን። she runs her father's shop። በጣም አሪፍ። her father ስንል ፋዘርን እያበዛ ነው አይደለም። እሺ የኔ ጨምር ነው። በጣም ጥሩ። so she runs ታስተዳድራለች። እሺ ይህን ድርጅት ማን ነው የሚያስተዳድረው? this is a question. so ይህንን ድርጅት ማን ነው የሚያስተዳድረው በእንግሊዘኛ? ይህንን ድርጅት ማን ነው የሚያስተዳድረው? ማን ነው ብለን የምትጀምረው? ማን ነው? who is good who ድረስ ልቀበልክ። who is ማን ነው እንዴ? who runs okay who runs ይህን ድርጅት who runs ይህን this company። በጣም አሪፍ። በቃ who runs this company እስኪ በለው። who runs this company ማን ነው ይህን ድርጅት የሚመራው? who runs this company። ግራ የገባ ነገር አለ መሰለኝ። ምንድነው ግራ የገባክ? ማን ነው ስንል who is ነው ማን ነው፣ ግን እንትን አለው ድርጊት አለው የሚያስተዳድረው አለ። ለምሳሌ ስልኬን ማን ያነሳው ልፈለኩኝ who is pick up አልልም። who picked up my phone ነው ድርጊቱን ነው ማስቀጥለው እንጂ who is አልልም። who picked up my phone። ምሳዬን ማን በላብኝ? who ate my lunch እንጂ who is አልልም። እሺ ማን ነው? ልክ ነው who is ነው። ግን ድርጊት ካለበት ለምሳሌ ጓደኛሽ ማን ነው ከሆነ who is your friend ይላል። ድርጊት የለም እዛ ጋር። የበላብኝ ማን ነው? ያነሳብኝ ማን ነው? ያስተዳደረው ማን ነው ከሆነ ግን who ብለህ ድርጊቱ ታስቀጥላለህ ማለት ነው። ኦኬ ክሊር። ጥሩ። እሺ ሳድግ የቤተሰቤን ድርጅት አስተዳድራለሁ። ሳድግ አሁን ፊውቸር ነው ማለት ነው። ሳድግ ብለን እንጀምር። when አትበል። when I grow up ለምንድን ነው ስቀው? ልክ ነህ እኮ when I grow up የቤተሰቤን ድርጅት አስተዳድራለሁ። when I grow up I run my family። I run ፊውቸሩን በመሆኑ በሚለው I will run my family business። እሺ የት አለ? I run my family's business። እሺ ፊውቸር ውስጥ የት ገባ? አንዱ ስታስተካክል አንዱን I'll run አረፍተ ነገሩ ሙሉን በሺ ሳድግ የቤተሰቤን ድርጅት አስተዳድራለሁ። ኦኬ when I grow up I will run my family's business። ጥሩ። ስለዚህ አሁን ራን ማስተዳደር መሆን ይችላል። አንድ ሚኒንግ አወቅን። ሌላ ደግሞ ልጠይቅክ። አሁንም እንዲቀል ለመተርጎም ሴንቴንስ ውስጥ አድርጌ ነው የምጠይቅሽ እንዲገባ ቶሎ እንድትገምትልኝ። እሺ ቅንድብሽ ያምራል ምናምን አልከኝ። ከዛ it runs in the family አልኩክ። ምን ማለት ነው? it runs in the family in the family ምን ይመስላል? it runs in the family ያው ከቤተሰብ የመጣ ነው ነገር። በአማርኛ ቀጥታ ትርጉም አለው።
ምንድነው የምንለው? አሁን ለምሳሌ የሆነ ቆንጆ ነሽ ስትል ምንድነው የምለው? አመሰግናለሁ። እሺ በዘር ነው። እሺ በዘር ነው ስትል you say it runs in the family. okay ይሰጣል እኮ ሴንቴንሱ it runs in the family ስትል በቃ ከቤተሰብ ያገኘው ነገር which means በዘር ነው ማለት ነው። ገባክ? I runs in the family. no it means ነገርየው ለምሳሌ አሁን በሲንዲስ ላስረዳ በደንብ እሺ በአማርኛ ነው የምነግርህ እኔ obviously so runs in the family ስል በዘር ነው እያልክ ነው። ለምሳሌ ውበት በዘራችን ነው ማለት ፈለኩኝ። ኦኬ መጀመሪያ ውበት ውበት ቢዩቲፉል ነው ቢዩቲፉል ቆንጆ ነው በተለይ ነበር ውበት ወይም ቁንጅና ቢዩቲ ኦኬ ቢዩቲ ከዛ ኢትን ትተዋትና ኢት በቃ ቢዩቲ ሆነችልህ ማለት ነው። በዘር ሄደው ነገር ምንድነው? ቁንጅና አይደለ? ሶ ቢዩቲ ካል ኢትን ትተዋትና ምን ትላለህ? ቢዩቲ runs in the family ትላለህ ማለት ነው። ኢት ማለት መጀመሪያ ነገርየውን ነበር የተከለ አሁን ኢት መቼ ነው የምንጠቀመው? የሆነ ለሲቹዌሽንስ ለሰሶች ሰው ላልሆኑ ነገሮች አይደለ? ሰው አሁን ቢዩቲም ሰው አይደለም። so it runs in the family just ብሎ በዘር ነው ምኑ ነው በዘሩ? ውበቱ so ውበት በዘር ነው ስትል beauty runs in the family ግን በዘራችን ስላልኩት our አረጋዋለሁ ማለት ነው። this chance አስቻለሁ it runs in our family. okay what runs in our family? beauty runs in our family. okay እሺ ልጠይቅ አሁንም ረጅም ፀጉር በዘራችን ነው። ረጅም ፀጉር ብለህ ጀምር። ረጅም ፀጉር በዘራችን ነው። ረጅም ፀጉር እንዴት ነው የምትለው? long hair ቶላ ለማለት ጥሩ ነው። long hair runs in our family በጣም አሪፍ long hair runs in our family በእናንተ በዘር ያለ ነገር ምንድነው? ለስላሳ ፀጉር አረ ኦኬ so ለስላሳ ፀጉር runs in your family ጥሩ አሪፍ እሺ curly ነው ወይስ ለስላሳ ፀጉር? curly hair runs in your family እሺ የፈጠራ ችሎታዋ በዘሯ ነው። የፈጠራ ችሎታዋ ምን ይባላል? creativity her creativity runs ምን ነው ናልሽ? በዘሯ ነው በሷ ዘር ኦኬ in our family አንተ የለህበት ፋሚሊው አለ የሷ her family good creativity runs in her family you see family ሊለያይ ይችላል my family our family their family her family ሊሆን ይችላል። እሺ ኦኬ ግልጽ ነው በጣም አሪፍ ሰው ቀጣይ የራን ትርጉም ምንድነው? መዘር ምናምን ማያ ነው ማለት ነው። ግን ራን ብቻዋን ሲሆን ቅድም ራን ብቻዋን ነበር ማስተዳደር ይሆነልን አይደለ? here ግን runs in family ሲሆን በዘር ነው ይሆናል ማለት ነው። that's the second meaning. okay ቀጣይ ደግሞ ልንገርህ በሴንቴንስ አድርጌ ትገምታለህ እንደው I ran out of ideas I ran out of ideas run out ስትል ምን ማለት ነው? run out ወደ ውጪ መሮጥ አይደለም እንዳትለኝ እንደዛ run out of ideas ከሀሳብ ውጪ ለማለት ነው። ከሀሳብ ውጪ ሆንኩኝ። እሺ አለቀብኝ ማለት ነው run out። እሺ አለቀብኝ የሆነ ነገር ሲያልቅብህ I ran out ትላለህ። okay so run out መጨረስ or ማለቅ የሆነ ነገር ነበረክ ሲያልቅብህ I ran out ትላለህ ማለት። ለምሳሌ ውሃ ጨርሰናል በለኝ እስኪ። ውሃ ጨርሰናል yes we run out of water. good we ran out of water በለኝ እስኪ። we ran out of water ውሃ ጨርሰናል we ran out of water። እሺ ገንዘብ ጨረሰች እሷ she runs out of money እሱ ትጨርሳለች ሁሌ እኮ ነው አሁን ፓስት ነው she ran ሳይሆን ran she ran out of ገንዘብ money she ran out of money ገንዘብ ጨረሰች በቃ አለቀባት። እሺ ጊዜ እያለቀባቸው ነው አሁን እያለቀብህ ከሆነስ አሁን ጊዜ ያለቀብኝ I ran out of time ይሆናል። እያለቀብኝ ነው ሲሆንስ at the moment of speaking እየሆነ ከሆነ verb ing ታረጋለህ አይደለ? ስለዚህ እነሱ they running አይደለም ቆይሽ እያለቀባቸው ነው። አሁን ing ካለ ምን አለ? ለምሳሌ እየተማርኩ ነው በለኝ እስኪ።
I'm learning. I am learning አልከኝ። ሶ am ጨመርክ። እነሱ እየተማሩ ነው። We are learning. እነሱ እየተማሩ ነው። They are። ስለዚህ እዚህ ጋርም you have to put are. Okay. They are running. ጊዜ ያለቀባቸው ነው። They are running out of time. በጣም አሪፍ። Good. They are running out of time. ጊዜ እያለቀባቸው ነው። that means አለቀባቸው ከሆነ እንደ ቅድሙ they run out of time ትለኛለህ። እያለቀባቸው ነው ከሆነ ግን continuous ማድረግ ስላለብን they are running out of time ይሆናል ማለት ነው። Is it clear? Clear. ግልጽ ነው። The last meaning ላይ ልንገባ ነው። Okay? ገምት እዚህ ጋርም እስካሁን ገምተህ ባይዘው ሁሉንም አግኝተሃል። አንተ አልተቻልክም። ግምት ላይ ጎበዝ ነህ። ግምት ላይ ጎበዝ። እሺ እዚህ ኤግዛምፕል ላይ አለክ I ran into Mickey yesterday. I ran into Mickey yesterday. I ran. እንትን አይደለም ምንድነው ሪል የሆነ ኤግዛምፕል አይደለም ዝም ብዬ ይመጣልኝ ኤግዛምፕል። I ran into Mickey yesterday. Let's say Mickey is my old high school friend. I've never met him for a long time, but yesterday I ran into him. Okay. እንደማገኘሁት ነው ማለት ነው። ግን አውቄ ሳይሆን አጋጣሚ ማለት ነው። good ስለዚህ ሚኪን ትላንትና በአጋጣሚ አገኘሁትኝ ይሆናል ማለት ነው። በአጋጣሚ running to ሳይሆን በአጋጣሚ ማለት ነው። yes ካገኘው ዝም ብዬ I met Mickey እላለሁ አገኘሁት ከሆነ ግን በአጋጣሚ ሲሆን ግን I ran into Mickey yesterday እላለሁ። okay so the fourth meaning is በአጋጣሚ ማግኘት። እሺ let me tell the Amharic, you'll tell me the English. okay የድሮ አስተማሪን መንገድ ላይ አገኘሁት። my old teacher. ማን ነው ማንን ያገኘው? መጀመሪያ እኔ ያገኘሁት በልልኝ እንጂ። okay I ran into my old teacher. good I ran into my old teacher መንገድ ላይ on the street. እስኪ ሙሉን በልልኝ። I ran into my old teacher on the street. መሀል ላይ ያለው ረጅሙ ፖዝ ምን ይሰራል አሁን እዚህ ጋር? I ran into my old friend and my old teacher on the street. okay so በለው። okay I ran into my old teacher on the street. good እሺ ይሁን I'll take that. ጓደኛዬን ሱቅ ውስጥ አገኘኋት። ሱቅ ውስጥ አገኘኋት። እሺ I ran into my friend. ጓደኛ my friend. in the shop or at the shop ደፈለክ። ስለዚህ I ran into my friend in the shop በሱቅ ውስጥ ጓደኛዬን አገኘኋት ይቀልክ ነው በአጋጣሚ ማለት ነው። እሺ the last one. እሺ አብዛኛውን ጊዜ ሰፈር ውስጥ እናትሽን አገኛታለሁ በአጋጣሚ ማለት ነው። We're not supposed to see my mother but ታገኛታለህ በአጋጣሚ ሰፈር ውስጥ። I ran into አብዛኛውን ጊዜ እንዴ ነው የምንለው? አብዛኛውን ጊዜ I usually run into your mother. ሰፈር ምንድን ነው? village መንደር ነው። neighborhood neighbor ሳይሆን neighbor አሁን neighbor ጎረቤት ነው አይደለ? neighborhood ስታደርገው ሰፈር ይሆናል። I usually run into your mother around my neighborhood. ሰፈር አካባቢ አገኘኋቸው ሳይሆን አገኛታለሁ። አገኘኋቸው ከሆነማ run እና actually ስፔሊንግ ልንገርህ አገኘኋቸው ከሆነ RAN ነው። I run ይሆናል። usually አገኛለሁ ሲሆንም RUN ይሆናል። ዋናው ቨርብ ይሆናል ማለት ነው። ገብቶሃል? ግልጽ ነው። so run መሮጥ አለ። ከዛስ ማስተዳደር አለ። ከዛ በአጋጣሚ አለ። በዘር ነው አለ። ከዛ ደግሞ ምን አለ? አለቀብኝ አለ። ተራክዝም ችግሩ እኮ እሱ ነው። ግን ችግር የለውም። አሁን እንዳለ የጻፍኩላችሁን ነገር እንዳለ ቴሌግራም ላይ ተቻረግላችኋለሁ። እሺ እስከነ ኤግዛምፕሉ በአማርኛ የጻፍኩላችሁ in English melon everything you need to know about the word run I will put it in our Telegram channel. እሺ እዛ ላይ ገብተህ በደንብ ማየት ትችላለህ። ሪቫይዝ ማድረግ አለብህ። you have to read it again እሺ and you have to use it ደግሞ ስታወራ መጠቀም አለብህ ካልሆነ ስለማይሰራ ማለት ነው። clear awesome so እናንተም if you want to learn face to face or online እኛ ጋር please give us a call. Bye.